መዘዝ ተከታታይ ድራማ ደራሲ ቤዛ ኃይሉ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ ይቀርባል። እሺ ፍርዬ፣ መንገድ እንዴት ነበር ዛሬ? ምንም አልተፈጠረም? አይ ምንም አልተፈጠረም፣ በሰላም ነው የመጣነው። ከበረስ ዛሬ እናትሽን ገብቼ ሰላም ልበል አላለም? አይ ልግባ አላለም፣ ግን ሰላም በይልኝ ብሎኛል። ትናንት ስለተዋወቅን በጣም ደስ እንዳለኝ ንገሪልኝ ብሎኛል አለ። አይ ጥሩ ነው። ለእኔም ነገ ሰላምታዬን አድርሽልኝ። እኔ እምልሽ ፍርዬ። አቤት እማዬ። ከሰውየው ጋር በደንብ አውርታችሁ ታውቃላችሁ እንዴ? በደንብ አውርታችሁ? ያው ስለ ህይወት፣ ስለ ወደፊት ኑሮ ምናምን አውርታችሁ ታውቃላችሁ? ኧረ አናውቅም። ማለቴ በተለይ መጀመሪያ አካባቢ ላይ እኔ ምንም አላናግረውም ነበር። ትናንትናና ዛሬ ነው እንደውም ትንሽ ያወራሁት። እና ስታወሪው እንዴት ነው? እንዴት ነው? ያው ባህሪው፣ ንግግሩ፣ እውቀቱ እንዴት ነው ልልሽ ነው። እኔ እንጃ። ያው ትናንትም እንደነገርኩሽ ስለሱ ብዙ አላውቅም። ጋሽ ጥሩ ቀን እንዳለው ከሆነ ግን እዚህ አካባቢ ስራ ሊሰራ መሰለኝ የመጣው እና ትምህርት በጣም ወዳለሁ ይላል። ባለፈው ለኛ ትምህርት ቤት 400 ደብተር ሰጥቷል መሰለኝ። እሺ ሌላ ስለምን አውርታችሁ ታውቃላችሁ? ሌላ ብዙ ያወራነው ነገር የለም። ያው አብዛኛውን ጊዜ ከጓደኛዬና ከጋሽ ጥሩ ቀን ጋር ነው የሚያወሩት እና እኔ ብዙ ጊዜ ዝም ነው የምለው። ለምን? ያው እኔ እኮ ብዙም ከማልቀርበው ሰው ጋር አላወራም እማዬ፣ ታውቂ የለ። እሱም አውቃለሁ፣ ግን ምናልባት ከሱ ጋር ትንሽ የተቀራረባችሁ መስሎኝ ነው። ለማንኛውም ፍርዬ፣ ዛሬ እዚህ አካባቢ እየተናፈሰ ያለ አንድ ወሬ አለ እና ድንገት ከሰማሽው እንዳትደነግጪ ብዬ ነው። የምን ወሬ? አይ ወሬው እንኳን ዝም ብሎ ወፍ ዘራሽ ወሬ ነው፣ ግን ባለመኪና ወደዚህ ቤት ሽማግሌ ሊልክ ነው የሚል ወሬ አለ። እዚህ ቤት? አዎ እዚህ ቤት። ማለት ለምን? አይዞሽ አትደንግጪ የኔ ልጅ፣ ካንቺ ፍቃድ ውጪ ምንም የሚሆን ነገር አይኖርም። ይሄ አንቺን ምንም ሊያስጨንቅሽ የሚገባ ጉዳይ አይደለም። እሺ? እኔም እኮ አንቺ ስለኔ እንድትጨነቂና እንድትታመም ያልፈልግም እማዬ። ስለዚህ አንቺ አድርጊ ያልሽኝን ነገር ሁሉ አድርጋ። አይ እንደዛማ በፍጹም አይሆንም። እኔ የምጨነቀው እኮ እናንተ ሲከፋችሁ ነው። እኔ የማዝነው እናንተ ስታዝኑ ነው። ደስ ሲላችሁ ደግሞ ደስ ይለኛል። ከእናንተ ደስታ ውጭ ሌላ የደስታ ምንጭ የለኝም። በተለይ አንቺ ደግሞ ደስተኛ ሆነሽ እንድታድጊልኝና እንድትኖሪልኝ እፈልጋለሁ እና ትንሽም ቢሆን ልብሽ ያላረፈበት ህይወት ውስጥ ገብተሽ በሰቀቀ እንድትኖሪ አልፈልግም። እሺ እኔ ልጅ? እሺ እማዬ። በዛ ላይ ደግሞ እኔም ሰውየውን ቀልብ ያልወደደው። እውነት? አዎ፣ ነገሩ ሁሉ አላማረኝም። ለዚያ ነው ትናንትና ሳገኘው ቤት ግባ ብዬ ያልጠየቅኩት። ንግግር ሁሉ ጥድፍ ፍጥን ሲልብኝ ጊዜ ቶሎ ብዬ ከደጅ አሰናበትኩት። እሰይ፣ እኔ ደግሞ የወደድሽው መስሎኝ ነበር። አይ እኔ ወደፊት ላንቺ የምመኘው ረጋ ያለና አስተዋይ ባል እንጂ እንደዚህ ገለባ የሆነ ሰውም አይደለም። አመሰግናለሁ እማዬ። እኔም አንቺን ላለማሳዘን ብዬ ነው እንጂ ጸባዩ ምንም ደስ አላለኝም ነበር። ብችል ከጋሽ ጥሩ ቀን ጋር በእግሬ ብመጣ ራሱ ደስ ይለኛል። እና ታዲያ ለምን ባልፈለግሽ ሁኔታ ውስጥ ገብተሽ ትሳቀቂያለሽ? እኛም ደግሞ ከአንድ ጉድጓድ ውስጥ እናወጣሻለን ብለን ሌላ ገደል ውስጥ ልንከትሽ አይገባም። ስለዚህ ከአሁን በኋላ ጥሩ ቀን ያመላልስሻል። ሰውየውም እግሩን እንዲሰበስብ እናደርጋለን። ከዚህ በኋላ ከሱ ጋር መታየትሽ ጫካን ይበልጥ እልህ ውስጥ ከመጨመር ውጪ ብዙ ጥቅም የለውም። እሺ እማዬ፣ ስለተነጋገረን በጣም ደስ ብሎኛል። ልቤን በጣም ጨንቆት ነበር። ያፈርልው። መዘዝ ተከታታይ ድራማ
ደራሲ ቤዛ ኃይሉ፣ በፖፑሌሽን ሚዲያ ሴንተር ተዘጋጅቶ የቀረበ